ታሪክን የሚቀይሩ መሪዎች በራሳቸው ፍላጎት ነው ወደ ስልጣን የሚመጡት ወይንስ አስቀድሞ በተጻፈ መለኮታዊ ጣፈንታ? ዛሬ የምንመለከተው ዓለምን እያነጋገረ ስላለው የአንድ መሪ ሕይወት ነው፣ ቤንያሚን ኔታንያሁ። ለአንዳንዶች እርሱ እስራኤልን ከመጥፋት የታደገ፣ ጠላቶቿን ያንበረከከ ዘመናዊው ንጉሥ ዳዊት ነው። ለሌሎች ደግሞ ሀገሩን ወደ ማክተሚያ የሌለው ጦርነት መከራ የከተተ፣ በሰው ልጆች ዘንድ አጥብቆ የተኮነነ መሪ ነው። ነገር ግን ከፖለቲካው ውዝግብ ጀርባ በታሪክ መዛግብት ውስጥ የተደበቀ አንድ አስደንጋጭ ምስጢር አለ። ከዛሬ 46 ዓመታት በፊት በኢየሩሳሌም አንድ ትንሽ ክፍል ውስጥ የተነገረ፣ ማንም ያላመነው ግን ዛሬ ፍጹም እውነት የሆነ አስደናቂ ትንቢት። አንድ ወጣት ፖለቲካ ውስጥ የመግባት ፍላጎት የሌለው፣ በወንድሙ ሞት ምክንያት በሐዘን የተሰበረ ወጣት እንዴት የዓለምን ፖለቲካ ወደሚንጥ መሪነት ሊመጣ ቻለ? ኔታንያሁ በሰው ሚዛን እጅግ ከብዶ የተፈተነ መሪ ነው ወይንስ በእውኑ ለእንደዚህ ያለ ጊዜ በእግዚአብሔር የተመረጠ ሰው? እስከ መጨረሻው ድረስ አብራችሁን ቆዩ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር ጁን 30 1980 ነው። ታዋቂው አሜሪካዊ ጸሐፊ ማይክ ኤቫንስ በእስራኤሉ ጠቅላይ ሚኒስትር ሜንቻን ቤጊን ቢሮ ውስጥ ተቀምጧል። ቤጊን አንድ ጥያቄ ጠየቁት፣ ለምን መጣህ? ማይክ ግን መልስ አልነበረውም። እግዚአብሔር እንደላከኝ ብቻ ነው የማውቀው አላቸው። ቤጊን ሳቁ። ነገር ግን ይህ ሳቅ ብዙም አልቆይም። ከጥቂት ቀናት በኋላ በጁላይ 4 የኔታንያሁ ታላቅ ወንድም የኢንቴቤውን ታዋቂ የማዳን ዘመቻ የመራውና የተሰዋው የዮናታን ኔታንያሁ የሙት ዓመት መታሰቢያ ነበር። ማይክ በውስጡ አንድ የጸጥታ ድምፅ ሰማ። ሄድና ያንን ቤተሰብ አጽናና። ማይክ ወደ ቤንዚዮን ኔታንያሁ የቤንያሚን አባት ቤት ሄደ። እዚያ ቤት ውስጥ አንድ እጅግ በሐዘን የተሰበረ፣ አይኖቹ በስቃይ የፈዘዙ ወጣት ተቀምጧል። ያ ወጣት ቤንያሚን ኔታንያሁ ነበረ። ታላቅ ወንድሙ ዮኒ ለእርሱ ጀግናው ነበር። ያንን የሞት መርዶ ለወላጆቹ የነገረውና የወላጆቹን የጩኸት ስቃይ የሰማው እርሱ በመሆኑ ሕሊናው ቆስሎ ነበር። ማይክ ወደ ወጣቱ ቤንያሚን ቀረበ። እጁን በትከሻው ላይ ያኖረና ማንም ያልጠበቀውን ይህንን ትንቢታዊ ጸሎት አደረገ። ከዚህ ከአመድና ከሐዘን ውስጥ ከእግዚአብሔር ዘንድ ብርታት ይመጣል፣ አንተም የእስራኤል ጠቅላይ ሚኒስትር ትሆናለህ። ኔታንያሁ ምን እንዳለ ታውቃላችሁ? ማይክ እኔ ፖለቲካ ውስጥ የመግባት ምንም እቅድ የለኝም። አባቱ ቤንዚዮን ደግሞ ማይክን አንተ ተራ ሞኝ አይደለህም፣ አንተ እውነተኛ ሞኝ ነህ በማለት አባረሩት። ምክንያቱም በወቅቱ ያ ወጣት ጠቅላይ ሚኒስትር ይሆናል ብሎ ማሰብ ከእብደት ውጭ አልነበረም። ነገር ግን እግዚአብሔር ሰውን የሚመርጠው ሰው በሚያየው ሚዛን አይደለም። ያ ሞኝ የተባለው ትንቢት ግን አልወደቀም። ማይክ ኢቫንስ ወደ ጠቅላይ ሚኒስትር ቤጊን ሄዶ የተናገረውን ሲነግራቸው ቤጊን ወጣቱን ኔታንያሁ በዋሽንግተን ዲሲ በዲፕሎማሲ ስራ መድበውት ስራውን ጀመረ። ከዓመታት በኋላ ያ ፖለቲካ አልገባም ያለው ወጣት በእስራኤል ታሪክ ረጅሙ ጊዜ በጠቅላይ ሚኒስትርነት የመራ ሰው ሆነ። በኔታንያሁ ዘመን እስራኤል ምን አተረፈች? የቴክኖሎጂ መናኸሪያነት፣ በሳይበር ደህንነት፣ በአርቲፊሻል ኢንቴሊጀንስና በሕክምና ዓለም አቀፍ መሪ ሆነች። ጠንካራ ኢኮኖሚ፣ በቢሊዮን የሚቆጠር የውጭ ኢንቨስትመንትን ሳበች። የአብርሃም ስምምነት፣ ከአረብ ዓለም ጋር ሰላም መፍጠር አይቻልም የሚለውን ዘመናት ያስቆጠረ አስተሳሰብ ሰባብሮ ጣለው። ለብዙ አስርት ዓመታት ለዓለም ማህበረሰብ ኢራን እየመጣች ያለች ታላቅ አደጋ ናት በማለት ብቻውን የጮኸ፣ ዓለም አቀፍ ጫናዎችን በጽናት የተቋቋመ መሪ እርሱ ነው። ነገር ግን ታላቅ መሪነት የሚለካው በብልጽግና ጊዜ ብቻ አይደለም፣ በፈተናና በጨለማ ሰዓት እንጂ። ኦክቶበር 7 ከሁለተኛው የዓለም ጦርነት ጭፍጨፋ በኋላ በአይሁድ ሕዝብ ላይ የደረሰው እጅግ የከፋውና ዘግናኝ ጥቃት በእርሱ ዘመን ተከሰተ። በአንድ ጀንበር ኔታንያሁ በጋዛ፣ በሊባኖስ ሄዝቦላህ፣ በየመን ሁቲና በቀጥታ ከኢራን የሚሰነዘሩ ጥቃቶችን የመመከት ከባድ ኃላፊነት በትከሻው ላይ ወደቀ። ሚሊዮኖቹን የሚነኩ የህይወትና የሞት ውሳኔዎችን ለማሳለፍ ተገደደ። በዚህ ጊዜ ነው የዓለም ሚዛን መለዋወጥ የጀመረው። በኢንተርኔትና በማኅበራዊ ሚዲያ የሚሰራጨው የሐሰት ወሬ፣ የፖለቲካ አስተያየቶችና ጥላቻዎች የሰዎችን አእምሮ መመረዝ ጀመሩ። መሪዎች ሁልጊዜ በሰዎች ዘንድ ፍጹም ተወዳጅ መሆን አይችሉም። ሮናልድ ሬገን በአንድ ወቅት እንዳለው የዓለምን ታሪክ ለመቀየር የምትከፍለው ዋጋ በሰዎች ዘንድ አጥብቆ መጠላትና ክህደት ነው። ወደ ዋናው ጥያቄያችን ስንመለስ ኔታንያሁ በእግዚአብሔር የተመረጠ ሰው ነው ወይንስ በሰው ልጅ በጥብቅ ሊኮነን የሚገባው መሪ? የመጽሐፍ ቅዱስ ታሪክን ስንመለከት እግዚአብሔር የመረጣቸው መሪዎች በሙሉ ፍጹማን አልነበሩም። ሙሴ ስህተት ሰርቷል። ንጉሥ ዳዊትም ወድቋል። ኤልያስ ፈርቷል። ነገር ግን እግዚአብሔር ሰውን የሚመርጠው እንደ ሰው ውጫዊ ገጽታ ሳይሆን ልብን አይቶ ነው።
ህዝቡ በቁንጅናና በንግግሩ የተማረከውን አቤሴሎምን ሲመርጥ፣ እግዚአብሔር ግን በሜዳ የነበረውን እረኛውን ዳዊትን መረጠ። ኔታንያሁ ፖለቲካ አልገባም ባለበት ቀን ከ46 ዓመታት በፊት በመለኮታዊ ድምፅ የተነገረው ትንቢት ዛሬም ድረስ በታሪክ ውስጥ እያስተጋባ ነው። እስራኤል የኖረችው በወታደራዊ ኃይሏ ብቻ አይደለም፣ ከ4000 ዓመታት በፊት ለአብርሃም በተገባው የዘላለም ኪዳን ጭምር እንጂ። ታሪክን በጊዜያዊ ተወዳጅነት ብቻ መመዘን አንችልም። ኔታንያሁ የራሱ የሆኑ ፖለቲካዊ ስህተቶች ሊኖሩት ይችላሉ። ነገር ግን በዚህ በታላቅ የዓለም ውዥንብር ውስጥ ለእንደዚህ ያለ ጊዜ የተመረጠ መሪ ነው የሚለው ሐሳብ ዛሬም ድረስ በዓለም ዙሪያ በሚሊዮኖች ዘንድ እምነት ነው። የአንድ መሪ እውነተኛ ታሪክ የሚለካው በሀገሩ ድንበር ውስጥ ባደረገው ተጽዕኖ ብቻ አይደለም፣ በዓለም አቀፍ መድረክና በዙሪያው ባሉ ቀጠናዊ ሀገራት ላይ ጥሎት በሚያልፈው ጠባሳ ወይም የብርሃን መስመር እንጂ። ቤንያሚን ኔታንያሁ ባለፉት 10 ዓመታት የዓለምን የፖለቲካ ሲያናውጥ የኖረ መሪ ነው። ነገር ግን የዚህ ሰው ታሪክ ለዓለም መሪዎች፣ ለታላላቅ መንግስታትና በተለይም በከፍተኛ ውጥረት ውስጥ ለሚገኙ ቀጠናዊ ሀገራት ምን ያስተምራል? ኔታንያሁ ለዓለም ያስተማረው አንደኛውና ትልቁ ሕግ ሀገርንና ሕልውናን ለማዳን ስትል የዓለም ታላላቅ ሀያላን ቢቃወሙህ እንኳ ብቻህን የመቆም ጽናት ሊኖርህ ይገባል የሚለውን ነው። ብዙዎች እንደሚያስቡት እስራኤል ሁልጊዜ ከአሜሪካ ጋር ፍጹም ስምምነት አላት ማለት አይደለም። ኔታንያሁ የኢራንን የኒውክሌር ስምምነት በተመለከተ ከአሜሪካው ፕሬዝደንት ባራክ ኦባማ ጋር ፍጹም ፊት ለፊት ተጋጭተዋል። የአሜሪካ ኮንግረስ ድረስ ሄደው የዋይት ሃውስን ፖሊሲ በግልጽ ተችተዋል። በዓለም አቀፍ ደረጃ ከፍተኛ ጫና፣ ማዕቀብና ማስፈራሪያዎች ቢኖሩም እርሱ ግን የሀገር የህልውና በሌሎች ቸርነት ላይ መሰረትን በሚል ጽኑ አቋም ቀጥሏል። ይህ ለቀጠናው ሀገራት ታላቅ ትምህርት ነው። በተለይም በሉዓላዊነት፣ በወንዞች አጠቃቀም፣ በባህር በር ጥያቄዎችና በውስጥ ፖለቲካዊ ጣልቃ ገብነት ዙሪያ ለሚፈተኑ የአፍሪካ ቀንድ ሀገራት የሚያስተምረው ነገር ቢኖር ታላላቅ ሀያላን መንግስታት የራሳቸው ጥቅም እንጂ የአንተ ዘላቂ ህልውና አያግዳቸውም። ስለዚህ እንደ መሪ የሀገርህን ቀይ መስመር ማስከበር የራስህ እንጂ የሌላ ድርሻ አይደለም። ሁለተኛው ትምህርት ያለ ጠንካራ ኢኮኖሚና ያለ ቴክኖሎጂ የበላይነት ወታደራዊ ኃይል ብቻውን ሀገርን ሊታደግ አይችልም የሚለው ነው። ኔታንያሁ ወደ ስልጣን ሲመጣ እስራኤል የሶሻሊስት መልክ ያለው የተወሰነ የኢኮኖሚ መዋቅር ነበራት። እርሱ ግን ገበያውን ከፈተው፣ ሀገሪቱን የሳይበር ደህንነት፣ የአርቲፊሻል ኢንቴሊጀንስና የቴክኖሎጂ መናኸሪያ ያደረጋት። ዓለም የእስራኤልን ቴክኖሎጂ ሳይወድ በግዱ እንዲፈልግ አደረገ። ይህ ምን አመጣ? ፖለቲካዊ ጠላቶቿ እንኳን ሳይቀሩ የእስራኤልን የሕክምና የግብርናና የሳይበር ቴክኖሎጂ ለመግዛት እጃቸውን እንዲዘረጉ አስገደዳቸው። የኔታንያሁ ታሪክ የሚያስተምረው ጠላትህ እንዲያከብርህና ዓለም ካንተ ጋር እንዲወግን ከፈለክ ዓለም ሊተፋው የማይችለው የኢኮኖሚና የቴክኖሎጂ አቅም መገንባት አለብህ። በተለይ በማደግ ላይ ያሉ በምግብ ዋስትናና በዲጂታል ትራንስፎርሜሽን ውስጥ የሚገኙ የእኛ ቀጠና ሀገራት ህልውናቸውን ለማስከበር መጀመሪያ የውስጥ አቅምንና ፈጠራን ማሳደግ እንዳለባቸው ሕያው ምስክር ነው። ለ7 አስርት ዓመታት ዓለም ያመነበት አንድ የፖለቲካ ቀመር ነበር። እስራኤል መጀመሪያ ከፍልስጤማውያን ጋር ሰላም ካልፈጠረች ከአረብ ዓለም ጋር ፍጹም መታረቅ አትችልም የሚል። ኔታንያሁ ግን ይህንን ቀመር ሰባብሮ ጣለው። እርሱ የጥንካሬ ሰላም የሚል አዲስ መርህ መጣ። ፍልስጤምን አልፎ በቀጥታ ከሀያላን የአረብ ሀገራት ጋር የአብርሃም ስምምነትን ፈረመ። ይህ ለዓለም ዲፕሎማሲ ምን ያስተምራል? ታሪክ የቆለፋቸውን በርካታ የዲፕሎማሲ መዝገቦች ለመፍታት አሮጌውን መንገድ ብቻ መከተል ስህተት መሆኑን ነው። አንዳንዴ መሪዎች የችግሩን ምንጭ ሳይሆን የችግሩን ዙሪያ በማየት አዳዲስ የሰላምና የትብብር መንገዶችን መፍጠር አለባቸው። በቀጠናችን የአፍሪካ ቀንድም ቢሆን በሀገራት መካከል ያሉትን የዘመናት ቅሬታዎችና የድንበር ውዝግቦች ለመፍታት እንደ ኔታንያሁ አይነት ከሳጥን ውጭ ማሰብ እና አዳዲስ የኢኮኖሚና የወደብ ትስስሮችን መፍጠር ቀጠናውን ከጦርነት ቀውስ ሊታደገው እንደሚችል ትልቅ ማሳያ ነው። ነገር ግን የኔታንያሁ ታሪክ የሚያስተምረው በስኬት ብቻ የተሞላ መንገድ አይደለም፣ አስፈሪውን ውድቀትና ማስጠንቀቂያ ጭምር እንጂ። አራተኛው ትልቁ ሕግ የውስጥ መከፋፈል የቱንም ያህል ጠንካራ የሆነን ሀገር ለጠላት ተጋላጭ ያደርጋል። የኦክቶበር 7 ጥቃት ከመፈጸሙ በፊት እስራኤል በኔታንያሁ የፍርድ ቤት ማሻሻያ ሕግ ምክንያት በታሪኳ አይታዩ በማታውቀው የውስጥ ፖለቲካ ውዝግብና መከፋፈል ውስጥ ነበረች። ወታደሮች ሳይቀሩ ማመፅ ጀምረው ነበር። ይህ የውስጥ መበላላት ነው ጠላቶቿ ክፍተት እንዲያገኙና ያንን ዘግናኝ ጥቃት እንዲሰነዘሩ ያደረገው። ይህ ለቀጠናችን ሀገራት እጅግ አስደንጋጭ ማስጠንቀቂያ ነው። የውስጥ አንድነት ከሌለ፣ በብሔር በፖለቲካና በሃይማኖት ከተከፋፈልን፣ የቱንም ያህል ዘመናዊ ሰራዊት ቢኖረን ሀገር በአንድ ጀንበር ልትናጋ ትችላለች። አምስተኛው ሕግ መሪነት በጊዜያዊ ታዋቂነት ወይም በጥላቻ ሚዲያ አይወሰንም። ኔታንያሁ በሶሻል ሚዲያና በዓለም አቀፍ ሚዲያዎች እጅግ የተጠላ መሪ ቢሆንም በምርጫ ግን ህዝቡ ደጋግሞ መርጦታል። ይህ የሚያሳየው ህዝብ
በመጨረሻው ሰዓት የሚመርጠው የሚዲያውን ጩኸት ሳይሆን የህልውናውን ዋስትና ሊሆን የሚችለውን መሪ መሆኑን ነው። የቤንያሚን ኔታንያሁ ታሪክ የአንድ ሰው ታሪክ ብቻ አይደለም። እርሱ የዓለም ፖለቲካ መስታወት ነው። ጽናት፣ ጥንካሬ፣ የቴክኖሎጂ የበላይነት፣ ነገር ግን የውስጥ አንድነት መላላት ምን አይነት ዋጋ እንደሚያስከፍል ለዓለምና ለቀጠናው ሀገራት ያስተማረ ታላቅ ሕያው መጽሐፍ ነው። ታሪክ መሪዎችን የሚመዝነው በኖሩበት ዘመን በነበረው የጭብጨባ ብዛት ወይም የውግዘት ድምፅ አይደለም፣ ሀገራቸውን ጥለውባት በሄዱት የጥንካሬ መሰረት እንጂ። ኔታንያሁ እስራኤልን በዓለም መድረክ ላይ ማንም ሊደፍራት የማይችል ሀያል አድርጓታል። በተመሳሳይ ጊዜ ግን በታሪኳ ትልቁን ዋጋ እንድትከፍል ያደረገ ውዝግብንም አስቀምጧል። ውድ የቻናላችን ተከታታዮች፣ የእኛ ቀጠና መሪዎችና ህዝቦች ከዚህ ታሪክ ምን መማር አለባቸው? የውስጥ አንድነትን ማጠናከር ወይንስ በቴክኖሎጂ መበልጸግ? የትኛው ይቀድማል? የእናንተን ውድ አስተያየት በኮሜንት አስፍሩልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ።